ቁርሶን ወይም አልያም ምሳውን እየበሉ አንድ ሲኒ ወፍራም ቡና መጠጣት ልምዶ ይሆናል። ምግቦን እየተመገቡ አልያም ተመገቡ እንደጨረሱ ቡና መጠጣት እንደሌለብዎ የነገረው ሰው ካለ እውነቱን ነው። ቡና ውስጥ ከ1000 በላይ የኬሚካል ውህዶች ያሉ ሲሆን ካፌን፣ ፖሊፊኖልስ፣ ታኒነስ የተሰኙ የምግብ ንጥረ ነገሮች ከሰውነታችን ጋር የሚዋሃዱበትን መንገድ እንደሚያስተዋጉሉ ባለሙያዎች ይናገራሉ። ጥሩ ነገሩ ይሄ አይነት ችግር የሚገጥማቸው ሰዎች ቁጥር አነስተኛ መሆኑ ነው። ያ ብቻም ሳይሆን ህመም የማስከተል አቅሙ እዚህ ገባ የሚባል አይደለም። ንጥረ ነገሮች በምግብና መጠጥ ውስጥ የሚገኙ በሰውነት ውስጥ አንዳንድ አስፈላጊ ስራዎችን የሚያከናውኑ ናቸው። ጤናማ እንድንሆን የተለያዩ ንጥረ ነገሮች ያስፈልጉናል። በለንደን ዩኒቨርሲቲ ኮሌጅ የስነ ምግብ ሳይንስ ተመራማሪ የሆኑት አሌክስ ሩኒ ሁሉም ወደ ሰውነታችን የሚገባው ንጥረ ነገር ሙሉ በሙሉ ይቋረጣል ማለት አይደለም። የተወሰነ መስተጓጎል ብቻ ሊኖር ይችላል። በእርግጥ ተጽዕኖው በቡናው ጥንካሬ ላይ የተመሰረተ ነው። የምንወስደው ንጥረ ነገር መጠንና እድሜ፣ የምግብ መፈጨት፣ የጤና ሁኔታና የዘረመል መሰል ግለሰባዊ ተጋላጭነቶችን አስተዋጽኦ እንዳላቸው ሩኒ ያስረዳሉ። የምናወራው እንደ ካልሲየም፣ አይረን እና ቫይታሚን ቢ ስላሉ ንጥረ ነገሮች ነው ሲሉ ያክላሉ። በኦሬገን ስቴት ዩኒቨርሲቲ የጤና ኮሌጅ ፕሮፌሰር የሆኑት ኤሚሊ ሆ የእርሶ የንጥረ ነገር ደረጃ ቀድሞውንም በቂ ከሆነ ሊጨነቁ አይገባም፣ ነገር ግን እጥረት ያለባቸው ወይም ዝቅተኛ የንጥረ ነገር በሰውነታቸው ውስጥ የሚገኝ ከመጠን ያለፈ ቡና የሚጠጡ ከሆነ ተጨማሪ መመናመን ሊያስከትል ይችላል ይላሉ። ነፍሰ ጡር እናቶች ቡና በብዛት የሚጠጡ ከሆነ ከደማቸው ውስጥ የሚገኘው የብረት መጠን ላይ አሉታዊ ተጽዕኖ ሊያሳድር ስለሚችል መጠንቀቅ ያስፈልጋቸዋል። ሰላም ጤና ይስጥልኝ ውድ ኤክሰስ ዩቲዩብ ቻናል ተከታታዮቻችን፣ በዛሬ ቪዲዮአችን ምግብ እየተመገብን ቡና መጠጣት የሚያስከትለውን የጤና ችግር አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ቪዲዮ ላይክ አድርጋችሁን ጀምር። የኤክሰስ ዩቲዩብ ቻናል 10000 ሰብስክራይበር ጉዞ አባል ለመሆን ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኗት። አይረን ከ1980ዎቹ ጀምሮ ሳይንቲስቶች ቡናን ምግብ እየተመገቡ መጠጣት የሰውነቶ አይረንን በቀላሉ ለማዋሃድ አስቸጋሪ እንደሚያደርግበት ደርሰውበታል። የስነ ምግብ ባለሙያ የሆኑት ሆ ቡና ፖሊፊኖልስ የተባለ ንጥረ ነገር እንደያዘ ያስረዳሉ። ቡና እየጠጡ የሚመገቡ ከሆነ እነዚህ ፖሊፊኖልስ በምግብ መፈጫ ስርዓቶ ውስጥ እንደ አይረን ባሉ ማዕድናት ላይ ይጣበቃሉ። ይህ ከተከሰተ ሰውነቶ አይረንን በአግባቡ ወደ ደም ስሮች እና አንጀቶ ማዋሃድ አይችልም። ምክንያቱም አይረን በቀላሉ ወደ ደም ስር ውስጥ ገብቶ ለመዋሃድ ነፃ መሆን አለበት። ይልቁንም አይረን ቡና ውስጥ ከሚገኝ ንጥረ ነገር ጋር ተጣብቆ በመቆየት ከሰውነቶ በቆሻሻ መልክ ይወገዳል። ይህ በይበልጥ ከእጽዋትና ፍራፍሬዎች ላይ ለምናገኘው አይረን ነን ሆም አይረን በጣም ወሳኝ ነው። ይህ አይነቱ አይረን ቀድሞውንም ወደ ሰውነታችን ገብቶ ለመዋሃድ ከባድ ነበር። የቡና ፖሊፊኖልስ በተለየ ክሎሮጂኒክ አሲድ የሚባል ይህን አይነቱን አይረን የበለጠ ከመዋሃድ ሊያስተዋግለው ይችላል። ስለዚህ ቡና እየጠጡ ከአትክልት ወይንም ፍራፍሬ የተዘጋጀ ምግብ የሚመገቡ ከሆነ የተወሰነው አይረን በሰውነቶ ጥቅም ላይ ላይውል እንደሚችልና በቀላሉ እንደ ቆሻሻ እንደሚወገድ ማወቅ ጠቅሞታል። ይህ ሁሉ ማለት የአይረን እጥረት አኒሚያ ያለባቸው ሰዎች እነዚህን በአይረን የበለጸጉ ምግቦች ሲመገቡ ቡናን ወዲያውኑ እንዳይጠጡ ለማስገንዘብ ነው። በአይረን የበለጸጉ ምግቦች ከመመገቡ 1 ሰዓት ቀደም ብለው ወይንም ከተመገቡ ከ2 ሰዓት በኋላ ቡና መጠጣት ይመከራል ይላሉ አሌክስ ሩኒ። የወር አበባ እያዩ ያሉ እና ነፍሰ ጡር ሴቶች ደግሞ ምንጊዜም የአይረን መጠናቸው ላይ ጥንቃቄ ማድረግ ይገባቸዋል። በርካታ የአይረን እንዲሁም ለአይረን እጥረት አኒሚያ የመጋለጥ እድላቸው ሰፊ ስለሆነ የሚጠጡት ቡና ላይ ተገቢውን ጥንቃቄ ማድረግ ተገቢ ነው። ካልሲየም ለአጥንት ጤንነት ወሳኝ የሆነ ንጥረ ነገር ነው። ይሁን እንጂ እድሜያቸው ከ16 እስከ 49 የሚሆኑ የዩናይትድ ኪንግደም ዜጎች መውሰድ ከሚጠበቅባቸው የካልሲየም ንጥረ ነገር በታች በምግባቸው ውስጥ እንደሚያካትቱ ጥናቶች ያሳያሉ። ይህም በእድሜያቸው አመሻሽ ላይ የአጥንት መልፈስፈስ እንዲያጋጥማቸው ያደርጋል። ኩላሊታችን በደማችን ውስጥ የሚገኝን ትርፍ ውሃ በሽንት መልክ ያስወግዳል። ይህም በሰውነታችን ውስጥ የሶዲየም፣ ፖታሺየም እንዲሁም ካልሲየም መጠን የተመጣጠነ እንዲሆን ያደርጋል። ጥናቶች እንደሚያሳዩት ካፌን ኩላሊታችን እና አንጀታችን ካልሲየምን ሲያጣሩና ወደ ሰውነታችን ሲያስገቡ በማስተዋገል እንቅፋት ይፈጥራል። በምግባቸው ውስጥ የሚካተቱ የካልሲየም መጠን አነስተኛ ለሆኑ ሰዎች ወይንም ከአጥንት ጋር የተያያዘ ጤና ችግር ላለባቸው ሰዎች ይህ አደገኛ ነው።
በኦስቲዮፕሮሲስ ኢንተርናሽናል የታተመውና በብዙዎች የሚጠቀሰው ጥናት ካፌን የአጥንት ጥንካሬን በማስተዋወል ለመሳሳት ሊያጋልጥ ይችላል ይላል። ነገር ግን ካፌን በአጥንት መሳሳት ላይ ያለው ተጽዕኖ ላይ ሌሎች በርካታ ጥናቶች ሊደረጉ ያስፈልጋል። ካልሲየም በሰውነታችን ውስጥ ሊጠራቀም ይችላል። ስለዚህ ሰውነታችን የሚያስፈልገውን ያህል በየዕለቱ መውሰድ አይጠበቅብንም። ነገር ግን በተወሰኑ ወራቶች መካከል እድሜያቸው ከ19 እስከ 64 የሚገኙ ሰዎች በየዕለቱ 700 ሚሊግራም ካልሲየም መውሰድ ይኖርባቸዋል። ሌላው ልብ ልንለው የሚገባ ጉዳይ ካፌን ኩላሊታችን ውሃን የሚያጣራበትና የሚያስወግድበት መንገድ ላይ ተጽዕኖ እንደሚፈጥር ነው። በዚህም የተነሳ የሚሸኑበትን ፍጥነት ሊጨምር ይችላል። ይህም በውሃ ውስጥ በቀላሉ የሚሟሟ ቫይታሚኖች እንደ ቫይታሚን ቢ ያሉ እንዲሁም እንደ አይረን እና ካልሲየም ያሉ ንጥረ ነገሮችን ቶሎ ከሰውነታችን እንዲወገድ ሊያደርጉ ይችላሉ። ቫይታሚን ቢ ቡና በኩላሊት አሰራርና የጥረ ነገሮች ውህደት ላይ ተጽዕኖ ስላለው ብዙ ቡና መጠጣት በቀን 4 እና ከዚያ በላይ ስኒ ፈሳሽ ቶሎ ከሰውነታችን እንዲወጣ ያደርጋል። እንዲሁም በዚያ የተነሳ በውሃ ውስጥ በቀላሉ የሚሟሙ ቪታሚኖች ቪታሚን ቢን ጨምሮ ከሰውነታችን ውስጥ በቀላሉ ይወጣሉ። ቫይታሚን ቢ በውሃ ውስጥ የሚሟማ በመሆኑ በሰውነታችን ውስጥ አይከማችም። የትኛውም ከሚፈለገው በላይ የሆነ ቫይታሚን ቢ በሽንት መልክ ይወገዳል። የጤና ባለሙያዎች በፕሮባዮቲክ የበለጸጉ እንደ ኪሚቺ ያሉ ምግቦችን ቡና ይጠጣል ልንመገባቸው አይገባም ሲሉ ይመክራሉ። ፕሮባዮቲክ ስለ ምግብ መፈጨት ስርዓት ጤናማነትን ጠቃሚ የሆኑ ሕያው ባክቴሪያዎች ናቸው። ይሁን እንጂ ፕሮባዮቲክ የያዙ መድኃኒቶች ወይንም እንደ እርጎ እና ኪሚቺ ያሉ በፕሮባዮቲክ የበለጸጉ ምግቦች የሚወስዱ ከሆነ ከትኩስ ቡና ጋር መውሰድ አይኖርበትም። በፕሮባዮቲክ ውስጥ የሚገኘው ባክቴሪያ ለሙቀት ተጋላጭ በመሆኑ ለከፍተኛ ሙቀት እንደ ትኩስና ቡና ላሉ የምናጋልጣቸው ከሆነ በጨንጓራና አንጀታችን ውስጥ በህይወት የመቆየት እድላቸው ይቀንሳል። በዚህም የተነሳ ውጤታማነታቸውን ይቀንሳል ይላሉ ሩኒ። ቡና በሻይ በመተካት ብንጠቀምስ? ቡና እርግፍ አድርገው ትተው ሻይ ለመጠጣት የሚወስኑ ከሆነ አንዳንድ የተነሱት ጠቃሚ ነጥቦች ለሻይም እንደሚሰሩ ልብ ማለት ተገቢ ነው። በሻይ ውስጥ ያለው ፍሎቮኖይድስ በንጥረ ነገሮች ላይ ያለው ተጽዕኖ ተመሳሳይ ነው። ስለዚህ ንጥረ ነገሮች ወደ ሰውነቱ የሚዋሃዱበት መንገድ ግድ የሚለው ከሆነ ሻይ የሚወስዱበትን ሰዓት ልብ ሊሉ ይገባል። ዛሬም ቪዲዮን እዚህ ላይ ፈጸምኩ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮን ከወደዱት ላይክ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንዲህ የሚያስገርምና የሚያስደንቅ ቪዲዮ ስለቅ መልእክት ሊደርሳችሁ እና የክስተት ዩቲዩብ ቻናል የ10,000 ሰብስክራይበር ጉዞ ቤተሰብ አባል ለመሆን ሰብስክራይብ አድርጋችሁ ደውል ምልክቷን ተጫኗት።